በስተመጨረሻ ብሌን እንግዲህ የቃል መኝታ ቤት ውስጥ በመግባት አሁን ላይ ሳሚ የጠየቀውን ወይም ደግሞ ሳሚ እንግዲህ ዳግምን የጠየቀውን ያንን መረጃ በፍሌሽ ሙሉውን እንግዲህ ሙቭ አድርግታባት ቃልን እንግዲህ በቂጧ ልታስቀምጣት ነው ማለት ነው። ምክንያቱም አሁን ላይ ቃል እንግዲህ ሳሚን የያዘችበት ፋይል ስላለ አሁን ላይ እንደ በኃይሉ እዛ እስር ቤት ውስጥ እንዲገባ ማድረግ ትችላለች አሁን ላይ ማለት ነው። የራሷን እናቷ ወይም ደግሞ እንደሚታወቀው ሰላም ሙሉ እንትኑን ውክልናውን ወይም ለሷ እንግዲህ እንደ ወራሽ የምታደርጋት ከሆነ ሳሚንም ሆነ በኃይሉን እንደማታስፈልጋችሁ ስለምታቅ የያዘችውን መረጃ ወንጀለኛነቱን የሚያረጋግጠውን የሳሚ እንግዲህ ወስታ ሰጣ እንግዲህ ሳሚን እዛ እንዲማቀቅ ነው የምታደርገው እስር ቤት ውስጥ። ለዛ ነው ለዳግም ይህንን ነገር ካላደረክ በገነትና በብሌን ፍረድ ያለው ማለት ነው። ስለዚህ አሁን ላይ ይህንን ነገር ሙሉ ለብሌን አስረድቷት ዳግም ይህንን ነገር ብሌን እሷ እንደምትጨርሰው የነገረችው ነገር ግን አሁን ላይ ከባዱ ነገር ምንድነው? ብሌንም እየቀናች ያለው ነገር ምንድነው? ለቃል ደውሎላት ቃልን እዛው ክፍል ውስጥ ጠርቷት ነው አሁን ላይ እሷ ቃል በሌለችበት ገብታ ያንን ነገር ማድረግ የምትችለው ማለት ነው። ይህንን ነገር ደግሞ አሁን ላይ ብሌን የምታደርገው ለምንድነው? ያው የገነትን ደስታ ለማየትና የዳግምንም ደስታ ለማየት ነው ይህን ነገር እያደረገች ያለችው፣ ስራውን በእሷ በኩል እየጨረሰች ያለችው። ምክንያቱም ቃል እዛ ባለችበት ውስጥ እንግዲህ እንደ ጽዳት አስመስላ እዛ ቤት ገብታ ለማድረግ ብትፈልግም ቃል እንግዲህ ሰድባ ስላባረረቻት አሁን ላይ ግን ያለው አማራጭ ዳግም ለቃል በመደወል ያው ዳግም ለቃል ሲደውልላት እንግዲህ ቃል በጣም ስለምትወደው ዳግምን ከዛ ቤት ፋብላ እንደምትመጣና እሱ ጋር ጠርቷት እንደማትቀር ግልጽ ስለሆነ ብሌን ያንን ነገር ነው ያደረገችው። ስለዚህ አሁን ላይ ቃል እንግዲህ ፋብላ እንግዲህ ተቀባብታለት ነው ለዳግም ሄደችው። ዳግም አሁን ላይ ብሌንን የሚወዳት ነገር ግን ብሌን ስራዋን እስከምትጨርስና ፋይሉን እስከምታስተላልፍ ድረስ እንግዲህ ከቃል የመታውን አጸፋ እንግዲህ ቁጭ ብሎ ዝም ማለት ነው። እንግዲህ ጭራሽ አሁን ላይ መግባቷ ሲያንስ ቃል ዳግምን እንግዲህ እየሳመችው ነው የምትገኘው። አሁን ላይ ብሌን ይሄንን ነገር ብታየው ኖሮ ወዲያው ነበር እንግዲህ ጭራሽ ከዳግም ጋር መሆን የማትችለው ማለት ነው። ምክንያቱም ብሌን እንዳታሳስት እያለችው ቃልን እንዳታሳሰተ እያለችው ብዙ ጊዜ እየመከረችውና እየነገረችው ነው ዳግምን። ስለዚህ አሁን ላይ ብሌን ለዳግም ብላ ያን ነገር እየሰራች ዳግም አሁን ላይ ቃልን ዝም የሚላትና የሚሳሳትላት ከሆነ ከባድ ነው የሚሆነው። እስቲ እናንተስ አሁን ላይ ብሌን የጀመረችውን ስራ ወይም ደግሞ ለዳግም ብላ ያንን መረጃ ከፒሲው ላይ እንግዲህ እንደምንም ብላ ትወስደዋለች ወይስ አትወስደውም? በቀጣይ ክፍል እስቲ እናንተም ሐሳብ አስተያየታችሁን ይሆናል የምትሉትን በኮሜንታችን ማስቀመጣችሁ እንዳረሱ። እንግዲህ አደራ ክፍል 31 ቶሎ እንዲለቀቅ ሁላችሁም ኮሜንት ላይ ክፍል 31 ቶሎ ይለቀቅልን በማለት ይህንን ቪዲዮ ላይክ በማድረግ ይጀምሩ። እንግዲህ ዳግም እንደሚታወቀው ሳሚ ላይ ያንን ጩቤ ወቅቶታል ብለን ጠብቀን ነበር። እንግዲህ ሳሚን ያንን ነገር ቢወጋውና ሆዱን ቢጨርሰው ኖሮ በጣም ከባድ ነበር የሚሆነው። ዳግምም እዛ እስር ቤት ውስጥ ይማቀቅ ነበር ማለት ነው። ነገር ግን የዳግም አቅም ከሳሚ አቅም በላይ ስላልሆነ እንደሚታወቀው ሳሚ በእጁ ነው ጠምዝዞ እንግዲህ የጣለው ማለት ነው። አሁን ላይ ሳሚ በባህሉ ስር የሆነው የባህሉን አንድ ቀን እንግዲህ እንደሚያዋርደውና የባህሉም ጠላት እንደሆነ ነው። ለዛም ነው ከሳሚ ጋር አሁን ላይ ዳግምን አብረን እንስራ እያለው የሚገኘው ማለት ነው። ምክንያቱም በኃይሉ ሳሚንም እንደ ዳግም ነበር ከእናቱ ለይቶት እዚህ ስራ ውስጥ ያስገባው በልጅነቱ ማለት ነው። ለይቶት እስከዛሬም ድረስ እናቱን የት እንዳለች ቤተሰቦቹን የት እንዳሉ አያውቁም ሳሚ። ለዛም ነው አሁን ላይ የባህሉን መረጃዎችና እንትኖች እየፈለገ ያለውና ባህሉን መቀመቅ የሚከተው ውስጥ ይህን ነገር እያደረገ ያለው። ያንን ቢሆን እንግዲህ ገነትን አሁን ላይ ዳግም ራሱ የሆነ ነገር ባያደርጋት ኖሮ ሳሚ እንደሚታወቀው ገደላት ብሎት ነበር ባህሉ ሳሚን ማለት ነው። ለዛም ነው በዳግም ያንን ነገር ማድረጉ ማገቱ እንዳትሞት ይጠቅመዋል እንጂ አይጎዳውም። ስለዚህ አሁን ላይ በስተመጨረሻ ሳሚ ዳግም ይህንን ስራ እንዲሰራለት አዞታል። ሳሚ ይህንን ያዘዘው ለምንድነው? ቃል የያዘችበት ፋይል ስላለ ማለት ነው። ከባህሉ ጋር አንድ ላይ ሳሚ ወንጀለኝነቱን የሚያረጋግጥ አብረው ከባህሉ ጋር የሰራውን ወንጀል በዛ ፋይል ስለተቀመጠ ወይም ደግሞ በዛ ፍሌሽ ላይ ስለተቀመጠ ቃል ደግሞ ያንን ፍሌሽ ኮፒ አድርግታ ፒሲዋ ላይ ስላስቀመጠች ያንን ከፒሲዋ ላይ መውሰድ እንዳለባቸው ነው የተረዳው ማለት ነው። ለዛም ነው
ይህንን ነገር ለዳግም አደራ ሰጥቶት ያው አሁንም የጀመሩ ስራውን። በሌላ በኩል ደግሞ እንደሚታወቀው ቃል ነች። ቃል አሁን ላይ ሄሉ ከመጣች በኋላ እንቅልፏን ራሱ አልተኛችም ማለት ነው። እንቅልፍ ነስታታለች። ምክንያቱም ሄሉ አሁን ላይ ጭራሽ በሰላም እንግዲህ በሄሉ ፊትና በብሌን ፊት ነው ሁሉን ነገር የተናገረችው። ምን ብላ አሁን ላይ የወራሽ እያደረገቻት ቃልን እንደሆነ ልጇን ማለት ነው። አሁን ላይ ሰላም ቃልን እንደ ልጇ ስለምታያት ያንን ነገር ደግሞ እየጨራረሰች እንደሆነ ነው ወራሽ ለማድረግ ማለት ነው። ይህንን ነገር ግን ብሌን እያየች ዝም ማለቷ ግራ ገብቷታል። ለዛም ነው አሁን ላይ ብሌን አንድ ሀሳብ አስባለች። ያንን ሀሳብ ደግሞ በወረቀት አስቀምጣ ያንን ወረቀት ደግሞ ሰላም እንድታነበው ትክክለኛ ቃል ልጇ እንዳልሆነችና ሄሉን ብትሆን የቃል ጓደኛም እንዳልሆነች አሁን ላይ ብሩን ገንዘቡን በኃይሉና ቃል ሊበሏት እንደሆነ ያንን መረጃ ደብዳቤ እንድታነበው ለሰላም እየጻፈችላት ነው የሚገኘው። በዛ መሃል ቃል መታ እንግዲህ ያንን ደብዳቤ ልትወስድባት ነበር ማለት ነው። ዳግም መቶ ባያስጥራት ኖሮ ያንን ደብዳቤ ብታነበው ከባድ ነበር ለብሌን የሚሆነው ማለት ነው። ምክንያቱም በእናቷ በገነት ስለመጣችባት አሁን ላይ ብሌን ያንን ነገር ማድረግ አትችልም። ስለዚህ አሁን ላይ ብሌን በአንድ ድንጋይ ሁለት ወፍ ተጫውታለች። አንደኛ የዳግምን ጨዋታ ለመጫወት ነው እዛ ቤት የገባችው። ሁለተኛ ነገር ደግሞ ያንን ወረቀት ቀይራ አሁን ላይ ለዳግም ደብዳቤ እንደጻፈችለት አስመስላ ነው ያደረገችው። ምክንያቱም ያንን ወረቀት እንግዲህ ለሰላም እንድታነበው ነው እሷ መኝታ ቤት ውስጥ ለማስቀመጥና እሷ እንድታየው ያደረገችው ማለት ነው። ስለዚህ አሁን ላይ ብሌን ያንን ደብዳቤ የጻፈችውን ሰላም እንድታየው ማድረጓ ጥሩ ነው። ነገር ግን በዚህ በኩል ቃል ወይም ደግሞ በኃይሉ ከተፈታ ያንን ደብዳቤ እንዳያዩት ወይም ደግሞ ቃልም እንዳታየው ብዬ ነው ፈራው። ስለዚህ ሰላም ስትመጣ ያንን ወረቀት እንግዲህ ለሰላም እንደምንም ብላ እንድታየው ብሌን ማድረግ አለባት። ከሊናም ጸጸት ለመዳን ብዬ ነው ማስበው። እስኪ እናንተስ በዚህ ጉዳይ ሁላችሁም የተሰማችሁን ሐሳብ አስተያየታችሁን ኮሜንት ላይ ማስቀመጣችሁ እንዳረሱ። አሁን ላይ ሄሉ እንደሚታወቀው የቃልን ሁሉም ነገር ታውቃለች። ጭራሽ አሁን ላይ አንድ ልብስ ስጪኝ ባለቻት መሰረት ቃል ሄሉን ለማንቋሸሽና እሷን ለመናገር ነው ፍላጎቷ ማለት ነው። ምክንያቱም አሁን ላይ የተደላደለ ቤት ውስጥ ገባቻ። ከዛ ህይወት ከዛ ኑሮ ከዛ የማይገፋ ህይወት እንግዲህ አሁን ላይ የተደላደለ ኑሮ ገብታ ጓደኛዋን ረሳች ሄሉን ማለት ነው። ስለዚህ አሁን ላይ እንግዲህ ሄሉ የቃልን ትክክለኛ ማንነት ስለምታውቅና እንደገና ደግሞ የሷን ችግር አሁን ላይ ቃል የሄሉን ችግር ማየትና መረዳት ይገባታል። ምክንያቱም እሷም ከነ ሄሉ ሰፈር ስለወጣችና አሁን ላይ የራሷ ህይወት ሳይኖራት በውሸት እዛ ቤት ውስጥ መኖሯ እንደ መመጻደቅ የለባትም። ቢያንስ ጓደኛዋንም እንድትጠቀም አብረው በዛ ሰዓት እንግዲህ ባላት ሰዓት መረዳዳት ይሻላታል ብዬ ነው ማስበው። ለዛ ነው ሄሉ ያችን ልብስ ባነሳችባት ሰዓት ቃል እየጮችባት የምትገኘው ማለት ነው። ነገር ግን አሁን ላይ ቃል የምትፈራው ለምንድን ነው? ሄሉ በተናደደች ሰዓት ሄዳ ለሰላም ትናገራብኛለች ብላ ስለምታስብና ስለምትፈራ ያንን ልብስ ሰጣታለች። ነገር ግን ሄሉ የቃልን ነገር ታውቃለች። አሁን ላይ ቃል ሄሉን ለመገላገል ምንድነው የምታደርገው? ለሳሚ በመደወል እንግዲህ ሄሉ ከምረገጽ እንዲያጠፋትና እንዳትመለስ እዛ ቤት ሊያደርጋት ነው ማለት ነው። በስተመጨረሻ ቃል ሄሉ ልትገላገላት ነው በስተመጨረሻ ማለት ነው። ይሄንን ነገር ፎቶዋን ለሳሚ በመላክ እንግዲህ ከዚህ በኋላ አጠገቧ እንዳትደርስና እዛ ቤትም እንዳትመለስ ሳሚ ስራውን እንዲሰራ ነው። ምክንያቱም አውቃ ቃል ምንድነው ያደረገችው? ያንተንና የኔን ሙሉ መረጃ ታውቃለች ምናምን። ለዛም ነው አሁን ላይ እሷን እንዲዚህ ቤት እንድትመለስ ማድረግ የለብንም ብላ ለሳሚ ይሄንን ስራ የምትሰጠው ማለት ነው። ስለዚህ ሳሚ ሄሎን እዛ ቤት እንዳትመለስ ሊያደርጋት ይችላል ወይስ አይችልም የሚለውን እስቲ ሁላችሁም በዚህ ጉዳይ ሐሳብ አስተያየታችሁን ኮሜንት ላይ ማስቀመጣችሁ እንዳትረሱ። አሁን ላይ እንግዲህ የተሰጣትን ስራ አሁን ላይ ብሌን ይህንን ነገር ልታደርገው ነው በስተመጨረሻ። ቃል የያዘችበትን የሳሚን ፋይልና ማስረጃዎች በሙሉ ወደዛ ፈዲሽ ልታደርገው ነው ማለት ነው። ይህንን ነገር ደግሞ ሳሚ ከወሰደ ዳግምን ያናገረውን ወይም ደግሞ ያለውን ነገር በሙሉ ይተውለታል። ዳግምም በሰላም ከገነት ጋር ይኖራል ማለት ነው። ካልሆነ ግን እናትና ልጅ መሆኑን እንዳወቁ እነግራችኋለሁ። ለባህሉ ስላለው ሳሚ ዳግም ግዴታ ያንን ስራ መጨረስ አለበት። በዚህ ስራ ውስጥ ደግሞ ቃል እንግዲህ ከዳግም ጋር አንድ ላይ ሆነው ነው ያሉት። ይህንን ነገር እንግዲህ አሁን ላይ ብሌን ተመልሳ ያንን ፋይሉን እንኳን አስተካክላ ተመልሳ ብትመጣ ሁለቱን አንድ ላይ ሆናቸው ነው ብታይ በጣም ከባድ ነው የሚሆነው። እንዲሁም ቅናት ቢጤ ሆኗታል ሲያወሩ እንኳን ማለት ነው። ምክንያቱም
ቃል ለዳግም ያላትን ፍቅር ስለምታይ ወይም ደግሞ አሁን ላይ ዳግም አንዴ ቃል አሁን ላይ ምንድነው የምታደርገው ዳግም ላይ መጫወት ወይም ደግሞ አንዴ ከዳግም ጋር የምትፈልገውን ነገር ካደረገች በኋላ ከዛ በኋላ ዳግምን ለማጣጣል ነው ፍላጎቷ። አሁን ላይ ዳግም ቃልን ስለማይፈልጋትና ወደዛ ስለሚያርቃት ነው የምትወደው ማለት ነው። ያንን ነገር ግን በራሷ ማስጨረስ ነው የምትፈልገው ወይም ደግሞ ዳግም እንዲወዳት ለማድረግ እንግዲህ ዳግምም የሥራው ባህሪ ስለሆነ ብሌን እስከምታመጣ ድረስ ምንም አያመጣም። ነገር ግን ብሌን ካየች በኋላ በዳግም ላይ መጣላትና መቆጣት የለባትም ብዬ ነው የማስበው። እስቲ እናንተስ በዛሬው በአደራ ክፍል ያላችሁንና የተሰማችሁን ሀሳብ አስተያየታችሁን ኮሜንት ላይ በማስቀመጥ ማድረስ ይችላላችሁ። እንግዲህ በኔ በኩል የዛሬው አስተያየቴ እኔን ይመስል ነበር። አደራ ክፍል 31 ቶሎ እንደተለቀቀ እኛም በኮሚኒቲ ፖስታችን ስር ወዲያው ለእናንተ የምናስቀምጥላችሁ ይሆናል ማለት ነው። ለቻናል አዲስ ከሆናችሁና ሰብስክራይብ እስካሁን ያላደረጋችሁ ካላችሁ ሰብስክራይብ በማድረግና የደወል ምልክቱን በመጫን ቤተሰብ እንድትሆኑን በአክብሮት እንጋብዛለን። በቀጣይ ክፍል እስከምንገናኝ ድረስ መልካም ቆይታ ይሆንላችሁ። ቻው ቻው።